በኢትዮጵያ ማህፀን ውስጥ የሚኖሩ ሁለት ባለትዳሮች የሰልፍ አክቹዋላይዜሽን ወይም ደግሞ የሀብት ማማ ላይ የደረሱ ሰዎች ነበሩ አሉ። እና እነኚህ ሰዎች በሀብት ማማ ወይም በሀብት ዙፋን ውስጥ ቢኖሩም ልጅ ያልታደሉ ነበር። በመሃል በተለያየ ምክንያት ማለት ነው ለረጅም ጊዜ ከቆዩ በኋላ አንድ ልጅ ይሰጣቸዋል። ይህ ልጅ በጣም በእንክብካቤ ልክ ፍቅር እስከ መቃብር ላይ በዛብህ ስለት ልጅ ያከለውን ያክል በስለት ያገኙት ያክል ነው የሚሰማቸው። የሚሉትን ነገር የሱ ያሰበውን ልቡ የሻተውን ሁሉ ያሟሉለታል ማለት ነው። ይሄ ልጅ ከዕለታት አንድ ቀን ወደ ትምህርት ቤት ሲሄድ የሰፈር ጓደኞቹ ብስክሌት ሲያሽከረክሩ ያይና ማሚ ፕሊዝ ብስክሌት ግዙልኝ ይላቸዋል። ኢትስ ኦኬ ኖ ማተር አንድ ልጃችን አይደለ አንተ የምትለውን ለማሟላት ምን ገደውን ይሉና ብስክሌት ይገዙለታል። ብስክሌት ሲያሽከረክር ለተወሰነ ጊዜ ከቆየ በኋላ በአጠገቡ ሞተር ሳይክል የሚያሽከረክሩ ሰዎች ያያል ማለት ነው። አባቢ ፕሊዝ ሞተር ሳይክል ግዙልኝ ይላቸዋል። ችግር የለም የኔ ልጅ ሞተር ሳይክል አሰኘ ግድ የለም ይገዛልሃል አሉና ገዙለት ማለት ነው። ሞተር ሳይክል ለተወሰነ ጊዜ ወይም ለጥቂት ጊዜ ካሽከረከረ በኋላ ሰዎቹ መኪና ሲያሽከረክሩ ያያል ማለት ነው። እና አንድ ቀን ማሚ ፕሊዝ አንድ ነገር ላስቸግርሽ መኪና ግዙልኝ ይላል ማለት ነው። ግድ የለም መኪና አስፈለገ ደግሞ ለመኪና ነው እንደ ግድ የለም ይሉና መኪና ይገዙለታል ማለት ነው። ጥቂት ለማይባል ጊዜ መኪናውን ካሽከረከረ በኋላ ትልልቅ መዝናኛ ቦታዎች ላይ አብሮ ከወላጆች ጋር ይገኛል ይታደማል ማለት ነውና አንድ ቀን ወደ ኤርፖርት ይዘውት ሄደው ስለነበረ ፕሌኖችን ሲያይ በልቡ አውሮፕላን ማብረር ተመኘ ማለት ነውና አንድ ቀን ማታ ላይ እናትና አባት ቁጭ ብለው የራት ወግ የሚባለውን የቤተሰብ የፍቅር ወግ እየተጫወቱ እያለ ማሚና አባቢ አንድ ነገር ላስቸግራችሁ ፕሊዝ አውሮፕላን ግዙልኝ ይላቸዋል። ኦኬ ግድ የለም አውሮፕላን ፈለክ እንደኔ ልጅ ግድ የለም ይገዛልሃል አሉትና አውሮፕላን ገዙለት አሉ። አውሮፕላን ሲገዙለት የአውሮፕላን ብቻም ሳይሆን እነኚህ ተሽከርካሪ የሚባሉ ነገሮችን ከማሽከርከር በፊት ለተሽከርካሪ ምን እንደሚፈልግ ድራይቪንግ ላይሰንስ ሊሆን ይችላል ብቻ መሟላት ያለባቸው ቅድመ ሁኔታዎች ነበሩና አውሮፕላኑ ከተገዛለት በኋላ የአብራሪ ወይም የአውሮፕላን የፓይለቶች አብራሪ የሚሰለጥኑበት ትምህርት ቤት መመዝገብ አለብህ ብለው ወስደው ሲያስመዘግቡት ማለት ነው ለሁለት ለሶስት ቀን ያክል ከተመላለሰ በኋላ የትምህርት ቤት ምን ያደርጋል ጀስት እኔ ተምሬ የአብራሪነት ወይም የፓይለትነት ድራይቪንግ ላይሰንስን ተቀብዬ እስከመጣ በጣም ብዙ ጊዜ ነው የሚፈጀው። እኔ ደግሞ ፕሌኒን ይዤ መጎማለን እፈልጋለሁ በአጭር ጊዜ ውስጥ ይልና ምን ብሎ አሰበ የአብራሪነት ትምህርት የሚሰጥበትን ሞጁል መግዛት ፈለገ እና ሞጁሉን ገዛ። ሞጁሉን ከገዛ በኋላ መጥቶ ለወላጆቹ ምን ይላቸዋል አሁን ብቁ ነኝ በጣም ብቁ ነኝ አውሮፕላኑን ይዤ መነሳት እችላለሁ ይላቸዋል። ወላጆች እንደ 2-3 ሳምንት እንኳን ሳይሞላህ እንዴት ነው አውሮፕላን ይዘህ የምትበረው በደንብ መሰልጠን አለብህ ሪስኪ ነው በዛ ላይ ሚሊዮን ብር ነው ያወጣልበት ሲሉት no don't worry my beloved parents I can fly I can do what I am wishing to fly on the air ይላል። ምንድነው ምንም ነገር እንዳትጨነቁ እኔ ልቤ የሻተውን ነገር የማድረግ የስነ ልቦና ብቃት ላይ ተገኝቻለሁ በዛ ላይም ብቁ ነኝ እንዳታስቡ ሞጁል ይዣለሁ ሞጁሉን ዳይሬክት እያደረገኝ በዛ ነው መበረው ይላቸዋል። እናት ነገሩ ደስ ስላላቸው እባክህ ልጄ በኋላ ጸጸት ላይ ነው የምወድቀው እባክህ ስልጠናውን በአግባቡ ውሰድ ይሉታል። ምንም ችግር የለም እንዳታስቢ ማሚ አትወጂኝ የለ ታከብሪኝ የለ እኔ የምፈልገውን ታሟይልኝ የለ በቃ እድል ወስጪ ፍቀጅልኝ ይሄው ሞጁሉን ይዣለሁ በሞጁሉ ዳይሬክት እየተደረጉ ነው መበረው ይልና ተው ቢሉት እምቢ ይላል። ከዛ ሞጁሉን ማንበብ ይጀምራል ማለት ነው። ሞጁሉን ማንበብ እንደጀመረ ምን ማድረግ እንዳለበት ይነካዋል። ያው ቁልፍ ማስነሳት አለበት እሱን አደረገ። ማሟሟቅ እንዳለበት ዳይሬክት ያደርገዋል እሱንም አደረገ።
እንዴት ወደ ላይ መነሳት እንዳለበት ያሳየዋል። ብቻ ፕሮሲጀሩን ተከትሎ እያደረገ አውሮፕላኑ ተነሳ ማለት ነው። እጅግ በጣም ሐሴት አደረገ። ህልሙ ሁሉ የተሳካለት ያክል የደስታ ማዕበል ውስጥ ተዋጠ ማለት ነው። ደስ በሚል ሁነት አውሮፕላኑን ይዞ በረረ ማለት ነው። አውሮፕላኑ ይዞ ሲበር እነኚህ ትልልቅ የምንላቸው ግዙፍ ህንፃዎች ሁሉ ጥቃቅን ሆነው ታዩት። በጣም ትልልቅ የምንላቸው ከተሞች ሁሉ መንደር መስለው ተከሰቱት ማለት ነው። ስለዚህ ምን ብሎ አሰበ? ኦኬ የሰው ልጅ የልዕልና ሰገነቱ ወይም ያስተሳሰብ እሳቤው ከፍ ይል ዘንድ እሳቤውን ወይም በትንንሽ ነገሮች ላለመናቆር የእሳቤያችን ልህቀት ከፍ ማለት አለበት። ልክ እንደ ንስር ከፍ ብሎ መብረር ሲጀምር ለትንንሽ ነገሮች ቦታ አይሰጥም የሚል ውስጡን ኮረኮረውና በጣም ደስ ተሰኘ። በዚህም አውሮፕላን ይዞ በጣም ብዙ ከተጓዘ በኋላ እንዴት ወደ ቀኝ መታጠፍ እንዳለበት፣ እንዴት ወደ ግራ መታጠፍ እንዳለበት፣ እንዴት ወደ ላይ መውጣት እንዳለበት፣ እንዴት ወደ ታች ዝቅ ማለት እንዳለበት ሁሉን ነገር በሞጁሉ አማካይነት ዳይሬክት እየተደረገ ከተጓዘ በኋላ የልቡ መሻት ተፈጸመና ማሚዬ በጣም ደስ ተሰኝቻለሁ፣ ከተማውን ዞርኩኝ፣ ዓለምን አየኋት፣ አመሰግናለሁ ብሎ ለእናቱ ለመናገር አሰበና አውሮፕላኑን ማሳረፍ ፈለገ ማለት ነው። ስለዚህ አውሮፕላኑን በሄደበት ሁነት አሽከርክረው ጠምዝዘው አዞሩና ወደ ቤተሰቦቹ ለመምጣት የልቡን ሐሴት ለመናገር ማለት ነው አውሮፕላኑን ማሳረፍ ፈልጎ ዳይቨርት አድርጎ አውሮፕላኑን ወደ ተነሳበት አቅጣጫ እያበረረ መጣና እንዴት አውሮፕላኑ ላይ ማሳረፍ እንዳለበት ሲያስብ መጽሐፉን ሲያይ የመጽሐፉ የመጨረሻ ገጽ ላይ ደርሷል እና አውሮፕላኑን ማሳረፍ ከፈለግ የመጽሐፉን ፓርት 2 አንብብ ይልና መጽሐፉ ያበቃል ማለት ነው። በዚህ ሁነት በጣም ተደናገጠና አውሮፕላኑ ልጁም አየር ላይ ጋዩ ማለት ነው። ይህንን ሐሳብ ያጋራኋችሁ ለወላጆች ሲሆን ወላጅ ልጅ የሚለውን ሁሉ ማሟላት የወላጅነት ግዴታ እንደሆነ ይሰማኛል። ነገር ግን ለወላጆች ለልጆች የሚጠቅም ነገር፣ ለነጋቸው የሚጠቅም ነገር፣ ለሀገራቸው የሚበጅ ነገር እስካልሆነ ድረስ እምቢ አይሆንም ማለት መልመድ አለባችሁ። ልጆችም ወላጆቻችሁ እናንተ የምትፈልጉትን ስላሟላላችሁና እሺ ስለሚሏችሁ ብቻ የምትፈልጉትን ሁሉ መጠየቅ የለባችሁም። እጅግ በጣም ብዙ ነገር እያማረን ቀርቷል ለማለት ነው። ሰላም